ሁለቱም ድንገትና ሲባል ከጆ ጋራ ሳይደዋወሉ ይመስለኛል የመጡት። ስለዚህ እንዳላወቀ ለመምሰል ብዙ ጥሯል። ግን ሰላም በጣም የዋናት። አንተ ከሃዲ ልጅንም ልትክድ ያምርሃል። ይሄው ልኩ ሀብሉ ብሎ ሀብል አሳየች። በሞላ በተትረፈረፈ ሀብል። አሁን የምን ምልክት የለው ምን የለው ያን ሀብል እንዴት በሀብል ትሸወዳለች ሰላም? እና ሳሚም ትንሽ ተጠራጠረ። ይሆኑ እንዴ እነዚህ ሰዎች እስከ ማለት ደረሰ። መጀመሪያ መቼም እየተወኑብን መሆን አለበት፣ ይሄ ድራማ ነው እንጂ ሊሆን አይችልም ሲል ቆይቶ ከዛ መጨረሻ ላይ እንደገና ደግሞ ይሆን እንዴ እያለ እየተጠራጠረ ነው ሳሚ። መጨረሻ ላይ ሁለቱ ተፋጠው እንዳለ ሲያይ በፍጹም እኔ ልጄ ሊሆን አይችልም። መጀመሪያ አቅፎት ነበር፣ በኋላ ላይ ደግሞ ገፍትሮ አረኔ ልጅ የሚባል የለኝም ብሎ አለ። ከዛም በሰላም አማካኝነት እንግዲህ ስትነግረው አይኑን እያየ በቃ ሳሚ ይሄንን ነገር ማየትና ስላልፈለገ ሰላም እየበቃን ተዋቸው፣ ብቻቸውን ሲሆኑ እኮ ብዙ ነገር ሊያወሩ ይችላሉ፣ በቃ ብቻቸውን ተዋቸውና እኛ እንሂድ ብሎ እንግዲህ ከሰላም ጋር ተያይዘው ወጥተዋል ማለት ነው። ብሌን ነይ ብቻቸውን ተዋቸው ትንሽ ያወሩበት ብላ እንግዲህ ስትል ብሌን ደርቃን የቀረችው። ምክንያቱም ብሌን እነሱ ከመምጣታቸው በፊት በወፏ መስሎ ሊሰዋት ተዘጋጅቶ ነበር። ቆይ እሱ እነሱ ወጥተው እየተነጋገሩ እያለ ሰላም እኮ ለሳሚ በቃ ተሳስቼ ነው ይቅርታ፣ ለካ እናቱን ነበር አቅፏት የነበረው ፎቶ ያልኩ እንደዛ ነው ብላ ልትነግረው ነው አንዴ እንውጣ ያለችው እንጂ ለሌላ ነገር አልነበረም። ግን እሱ ሁለቱን ለማቃጠል ሁለቱን ለማናደድ ሲል የሚወዷትን ወፍ እሰዋለሁ ብሎ እንግዲህ ለብሌን በእንትን እየነገራቸው ነበር። እናትና አባትሽ ታመዋል እንበል፣ በጣም ታመዋል እና አንዱ ወፍ አለች ምንም የማታውቅ ወፍ እና ለእናት ለአባትሽ ያች ወፍ መድኃኒት ናት ታስፈልጋቸዋለሽ ቢባል ወፏን ታርጃታለሽ ወይስ ምን ታደርጊያታለሽ ሲላት ትገያታለሽ ወይስ እንዴት ነው ሲላት፣ እንግዲህ ወፏ ከቤተሰቦቼ አትበልጥም፣ ግን መግደል መጥፎ ነው፣ መገደል የለባትም ያች ወፍ፣ ግን ደግሞ እናትና አባቴን ከማጣቸው ያች ወፍ መገደል አለባት ብላ ስትወስን በራሷ ላይ እንደወሰነች እያወቀ ነው ማለት ነው ዮሐንስ። ስለዚህ አንቺ ወፏ ስለሆንሽ ልሰዋሻ ሲል ነው እንግዲህ ከች ያለባት። ከች ያለ አባትየውም ከቻለ እነ ሰላምም ተያይዘው ከቻሉ አንድ ላይ ማለት አባትየው ሲመጣ ማለት በኃይሉ ሲመጣ ተያይዘው መጡ ማለት ነው። ስለዚህ እሷ ነይ እንሂድ ሲሏት ደርቃ ነው የቀረችው። ምክንያቱም መጀመሪያ ምን ሆነ ነው ዮሐንስ ተክዛል እኮ ፊትህ ደህና አይደለም ስትለው አይ ደህና ነኝ ጆ ብለሽ ጥሪኝ ብሎ አንድ ነገር ልጠይቅሽ አላትና ያንን ታሪክ ነገራት። ከዛ እሷም ወፋ ያው መገደል የለባትም ግን ደግሞ ከአባትና ከእናት ስለማትበልጥ ያው እገላታለሁ ብላ ስትል እሱ የብርቱካን መቁረጫ ጩቤ ይዞ እንግዲያውስ ልሰዋሻ እያለ ሲል ነው ድንገት የመጡበት። ስለዚህ አሁን ብሌን ደንግጣለች፣ ደርቃለች። የሚያወሩትን ሁሉ አትሰማም። ስለ አባትና ልጅ ሲያወሩም አትሰማም። መጨረሻ ላይ ነይ ብሌንዬ ይጫወቱበት ነይ እንተዋቸው ብላ ስትል ያው ደርቃን የቀረችው እነሱ ሲወጡም አልወጣችም። መጨረሻ ላይ በኃይሉ ባጠገቧ ሲያልፍ ነው የባነነችው። ከዛ ብድግ ብላ ስትወጣ ግን በጣም በአትኩሮት ዮሐንስን እያየችው ነበር። እሱንና ጩቤውን እያየችው ነበር። አሁን ብሌን ወጣ ለሰላም ያለውን ነገር ካልነገረቻት እርግጠኛ ነኝ ብሌን ትሞታለች። ምክንያቱም አንዴ ልሰዋሽ ብሏታል። ስለዚህ ይሄ ሰውዬ እርግጠኛ ነኝ የባይሉ ሰው ነው እንጂ ልጅ አይደለም። እናንተ ከመምጣታችሁ በፊት ይሄን ታሪክ ነግሮኝ እንደዛ ከሆነ ልሰዋሽ ብሎ ጩቤ ሁሉ ይዞ ነበር፣ የብርቱካኑ መቁረጫ ሁሉ በእጁ ይዞ ነበር። ስለዚህ ምንድነው እየተፈጠረ ያለው ብላ ለነሰላምና ለሳሚ ብትነግራቸው ጥሩ ነው ብዬ አስባለሁ። አሁን እኮ በኃይሉ ባይመጣ ኑሮ ና አንዴ እንነጋገር ብላ ሰላም ይዛው ወጣ። ከሳሚ ጋር ሲያወሩ እሷን ገሏት ነበር። ከዛስ ከገደላት በኋላ ምን ሊያደርግ ነው? ሊጠፋ ነው?
ወይስ ደግሞ እነሱ ሲመጡ አንድ ባንድ ሊለቅማቸው ነው? ደግሞ እነሱን አስሬ ገና ብዙ አሰቃያቸዋለሁ ብሏል። ይሄን ሁሉ እንዴት ነው ማድረግ የሚችለው? በጣም እኮ ከባድ ነው። ወንጀል ነው እኮ እየሰራ ያለው። ስለዚህ ምንድነው ማድረግ ያለባት? ሰላምስ ምንድነው ማድረግ ያለባት? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ በየተራሱቁ በየምኑ ካሜራ እያለ ለምን ከአረብ ሀገር አይደል እንደ መጣችሁ? ሰላም ሁሌ የምናገረው ነገር ነው። አረብ ሀገር ከትንንሽ ሰዎች በስተቀር ያለ ካሜራ የሚኖር ሰው የለም። እሷ ደግሞ አረብ ሀገር ሄዳ አይታን የመጣችው። ለምን ካሜራ አትገጥምም? መኝታ ክፍሉ ላይ ከተጠራጠረች ካሜራ መግጠም አለባት። ሳሎን ካሜራ መግጠም አለባት። በእርግጥ ስልክ እዛ ቤት ውስጥ ሆነ እንዳታወራኝ ውጭ ካልወጣ ብሎታል። ምክንያቱም ብሌን ስለሆነች የቤት ሰራተኛ ብሌን እየተከታተለች ድብቁን ሚስጥር ልታወጣበት ስለምትችል አይቻልም ብሎታል። ግን ደግሞ አንዳንድ የሚናገራቸውን ነገሮች የሚያስባቸውን ነገሮች አክቱን እንኳን ቢያንስ ካሜራው ይገልጽ ነበር። ግን አሁን ሰላም በዋናቷ እየገዛ ልጇን ያውም በህይወት እያለች እንኳን ልጄ ብላ ሳትቀበላት ብትሞት ሰላም ምን ያህል ይጸጽታታል? ሰውስ ሆና ትኖራለች? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እናትና አባቴ እንደሞቱ እናንተን ገድዬ ነው የአባትና የእናቴን ነፍስ ማሳረፍ። ስለዚህ መጀመሪያ ከሚወዷት ሰው የሚወዱትን ሰው ማጣት ምን ያህል ከባድ እንደሆነ ለማሳወቅ ከብሌን ጀምራለሁ ብሎ እንግዲህ ብሌንን ሊሰዋት ነበር። መጨረሻ ላይ ምን ሊል ነው? የቀልዴን ነው ተረት ነው ምናምን ሊል ነው። ብሌን ደግሞ ይሄን አትቀበልም። እና በጣም ፊልሙ በጣም እያማረና እያወዛገበ እየሄደ ነው። ሁለቱ አሁን በኃይሉና ዮሐንስ አሁን ተገናኝተው ብቻቸውን ምን ሊያወሩ ይችላሉ? ማንስ ሊያዳምጣቸው ይችላል? ወይ ካሜራ የለ ወይ የሆነ ነገር የለ። ምናልባት ሳሚ ካሜራውን ሞባይሉን ሪከርድ ላይ አድርጎ ደብቆት ከሄደ በዛ መንገድ የሚያወሩትን ሊነግራትና ሰላምን ሊያሳምናት ይችላል ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሳሚ ይሄን ነገር ካልሰራ ግን በቃ እያንዳንዳቸው ይለቀማሉ። ምክንያቱም እያደሩ እየዋሉ በሄዱ ጊዜ ልጁ ጭራሽ አባቴ ገዳይ ነው እያለ ለበቀል እየተነሳሳ እንጂ የፍቅር አይነት ምንም አይነት ስሜት የለውም። ስለዚህ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። እንግዲህ ገኒ ናት። ገኒ ደግሞ አሁን ቃልን ቀስቅሳ ቤተክርስቲያን እንሂድ ብላ በግድ አልተኛውም አንዴ ቁጫጭሽ አንዴ ምንሽ አላስተኛ ብሎኝ ቢምቢው ምናምን በግድ ነው የተኛውት ብላ እንግዲህ በውሃ ተቀስቅሳ ወደ ቤተክርስቲያን ይዛት ሄዳለች ማለት ነው። ይቺን አሮጊት ቤተክርስቲያን እየሄድኩኝ ከሷ ጋራ ጥሩ መስዬ ካልታየው ሰላም ቤት የመግባት እድሌ በጣም የመነመነ ነው። ስለዚህ አሁን ቀጥ ብዬ ገኒን የምትለኝን ሁሉ ማድረግ አለብኝ ብላ ወስናለች። ደግሞ ቤተክርስቲያን ሲኬድ እኮ የእውነት እንጂ የውሸት ቤተክርስቲያን አይኬድም። ቃል ምናልባት ሰላም ቤት ለመግባት ብላ እዛ ቤተክርስቲያን እየሄደች የምትሄድበት ወንጀል የመፈጸሚያ ቤት አይደለም፣ ወይም የመሸሸጊያ ቤት አይደለም። ቤተክርስቲያን ጸበል ተጸብላ መምጣት ብቻ ሳይሆን ቃሉንም ተምራ ህይወቷ እንዲለወጥ መሆን አለበት። ስለዚህ ገነት ጸበል ብቻ ሳይሆን ቃሉንም እንድትማር ይዛት ብትሄድ ጥሩ ነው ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ፀሐይ ደግሞ ምስኪኗ አሁን ራብኝ ጠማኝ እያለች ነው። የሚደርስላት የለም። ምግቡን እንትን ብሏል። እጇን ብቻ ነው የምታወዛውዘው። ስልኳን ቢደወል ማንሳት አልቻለችም። በጣም ነው የምታሳዝነው። ይቅር በይኝ፣ እንደዚህ ሆኝማ መሞት የለብኝም፣ ብዙ ማስተካከላቸው ነገሮች አሉ፣ ጌታ ሆይ እባክህ እያለች ነው። ማን ይደርስላታል ብላችሁ ታስባላችሁ? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ገኒም ደግሞ አሁን ወይኔ ጓደኛዬ እውነት በኃይሉ የሆነ ነገር አርጓት ነው እንጂ እንደዚህም አጠፋም። እኔም እኮ ክብሬን እንትን ብዬ እስካሁን ድረስ ያደረገችልኝን ነገር ረስቼ ተውኳት እኮ ምን ይሻለኛል ጌታዬ ሆይ እያለች እንግዲህ ተኝታ በእንቅልፍ ልቧን ቢሆን እያሰበቻት ነው። የጎረቤትና የጓደኛ የፍቅር አምላክ እንግዲህ እንዲያገናኛቸው
ምኞቴ ነው። እስኪ እናንተ ሁለቱ መገናኘት አለባቸው፣ ፀሐይ የሚበቃታል ትውጣ የምትሉ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳጊ ነው። ዳጊ ደግሞ አሁን ተስፋ ቆርጦ በጣም በሚገርም ሁኔታ እንግዲህ ቀጥ ብሎ ወደ እናቱ ቤት ወይም ወደ ገኒ ቤት መጥቶ ቃልን ባልጠበቃት ሁኔታ አግኝቷት ደስ ብሏታል። እንግዲህ በጣም የሚገርም ነው። እንድትረጅኝ እፈልጋለሁ ምናምን ሲላት እኛ ደግሞ ከብሌን ጋር አስታርቂኝ ሊላት ምን ሊላት ነው ብሏል። አሁንም ሀሳቡ እንደዛ ነው። ብሌን እንድትቀና እንግዲህ ቃልን የውሸት ፍቅረኛሞች እንሆን ብሏታል። የውሸት ግን አላላትም፣ ፍቅረኛሞች እንሆን ብሏታል። ለምን እንድትረጅኝ እፈልጋለሁ ካለ የውሸት ፍቅረኛሞች እንሆን ማለቱ ይመስለኛል። ለምን ብሌን አሁን ከሳሚ ጋር ሆና እያስቀናችው ስለሆነ እሱም በተራው ከቃል ጋር ሆኖ እሷን ለማስቀናት ይመስለኛል። እንግዲህ ቃል እዛ ቤት ውስጥ ተሰናብታለች በደንብ ጸባዩ እስኪቀየር ተብሎ፣ ግን ደግሞ ሰላም አንሷ ቤት ብትከለክልሽም እኔ ቤት ግን ልወስድሽ እችላለሁ ብሎ እዛ ቤቱ ወስዶ ብሌንን እንድትቀና ሊያደርግ ነው ሀሳቡ። ግን ደግሞ ቃል በጣም ደስ ብላት ይሄንን ቃል ካፍ በማውጣትህ ስንቴ እድሜ ልኬን ስመኘው የምኖር ነው። በጣም ነው ደስ ያለኝ። አግብቼ ወልጄ እንኳ ቢሆን አንተ ነህ ካልከኝ የማልመጣበት ነገር የለም ብላ ይሄን ያህል ዳግምን እንደምታፈቅረው እንግዲህ ነግረዋለች። አሁን እሱ ምን ሊላት ነው? አይ የውሸት ነው ብሌን በጣም በሳሚ እያስቀናች ስለሆነ አንቺን እንዳስቀናት ፈልጌ ነው እንጂ አንቺንማ አላፈቅርሽም ሊላት ነው ወይስ ምን ሊላት ነው? አሁን ቃል በጣም ደስ ብሏታል። በጣም ነው የተደሰተችው። በቃ እኔ ይሄን ቃል እስከ መቼውም ድረስ ተጠብቀው የምኖረው ነው እና በጣም ዳጊዬ እኔ እኮ አፈቅራለሁ የኔ ውድ እያለች ነው። እሱም በጣም አምሮብሻል፣ እንዲህ ስትሆኝ ነው የሚያምርብሽ፣ አሁን ነው ገና ሴት የመሰልሽው እያላት ነው። ሳያስበው እንግዲህ ልክ ብሌን አሁን ሳታስበው ሳሚን እየወደደችው እንደመጣች ዳግምም ሳያስበው ቃልን እየወደዳት እንዳይመጣ፣ ሲጀመር ሁለቱ ቢጋቡ ይሻላል። ሳሚና ብሌን፣ ዳግምና ቃል በቃ። ምክንያቱም ሳሚ ብሌን ለሳሚ የተፈጠረች ሴት እስከሚመስለኝ ድረስ ከብዙ ነገር ህይወቷን ታድጓታል። ስለዚህ ባይወዷት ይህን ሁሉ ነገር አይከፍልላትም ነበር፣ ይሄኔ ሞታ ነበረ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳግም በጣም በሚያሳዝን ሁኔታ ብሌንን አፈቅርሻለሁ፣ ወድሻለሁ፣ እሱ ዝም ብሎ እያታለለች ነው እያለ እየጮኸ ነው። እሷ ወጥታ ወደ መኝታ ክፍሏ ልትሄድ ስትል ተይ ይቅርታ አድርጊልኝ የኔ ፍቅር፣ አንተ ሰው ሰካራም ነህ፣ ሰክረ ደግሞ ከኔ ጋር ማውራት የለብም፣ ዞር ብል ብትለውም ዞር አልልም፣ አፈቅርሻለሁ፣ እወድሻለሁ እያለ እየጮኸ ኧረ እባክህ ሰው አትረብሽ፣ ሰዎቹ ሲረበሹ ጥሩ አይደለም፣ ሰው ተኝቷል፣ በዚህ ሰዓት እንዴት እንደዚህ ታደርጋለህ ስትለው በፍጹም ብሎ አሻፈረኝ ብሎ እየለፈለፈ ነው። መጨረሻ ላይ ያው ሰላም ወጣ ሳሚን ምንድነው እየረበሸ እኮ ነው፣ ምንድነው ከንተ ከብሌን ጋር ነው አይደል እንደዚህ የሚሆኑት እያለች ነው። አዎ ይመስለኛል አለ ሳሚ ማለት ነው። ከዛ ሰላምም ወጣ ምን እያረክ ነው ዳጊ ምናምን አላለችው፣ ዝም ነው ያለችው። የሁለቱ ጉዳይ ስለሆነ ሁለቱ ይጨርሱት ብሎ ማለት ነው። እና ከዚህ በፊት መቼም ቢሆን አትወኝም ብላ በደብዳቤ ያወራችለትን በደብዳቤ ያነበበችለትን ስጪ ለንበው ሲላት አይራስ ያነብላለሁ እንቅልፍ እምቢ ሲለኝ አንተን እያሰብኩ እያለ የጻፍኩት ነው ብላ እንግዲህ እስከ ወዲያኛው ድረስም ቢሆን አንተ እኔን እንዳትተወኝ እኔ አንተን ካጣሁ መኖር አልችልም እያለች የጻፈችውን ደብዳቤ እንግዲህ እያስታወሰች ነበረ። እሱም ደብዳቤ ሰጥቷት ነበር። ያን ደብዳቤ መልሶ ሰጥቷት ነው ወይስ ሌላ ጽፎላት ነው? እና በጣም ነው መጨረሻ ላይ በቃ አንቺ ካዲነሽ ምናምን እያለ በጣም ሰክሮ ስለነበር ብዙ ነገር በቃ ነገ እናወራለን አሁን ሂድተኛ ብላ እንግዲህ እሱ ሙልጭ አርጎ ሰድዋት ደብዳቤ ሰጥቷት ነው እየሄደው። ከዛ ያንን ደብዳቤ ግን መቼም አለይም የሚለውን ነው እሷ ያሳየችን። እሱ የጻፈው ምን እንደሆነ አላወቅንም።
እንግዲህ ዳግም አሁን በጣም በብሌን እየተሰበረና እየተጎዳ ነው። ብሌን ደግሞ አሁን ሁለት ልብ ሆናለች። ከማን ጋር ልሆን ከማን ጋር ልቀጥል የሚለው ነገር እስኪ በእኔ ቦታ ሆነሽ እኔ እያፈቀርኩሽ እኔ እየወደድኩሽ ከሳሚ ጋር ሆነሽ እኔን ለማናደድ የምታደርጊያቸው ነገሮች በሙሉ በጣም ስህተት ናቸው። እኔ አንድ ነገር ተሳሳትክ ብለሽ አንቺ ግን ብዙ ስህተቶችን እያጠፋሽ ነው። ምን ብለሽ ነበር? ይሄ እንደዚህ ያደረኩ እንደዚህ ያደረገ ሲባል ያ ሰው ወዶ አይደለም ያደረገበት ምክንያት ይኖረዋል አላልሽም? እኔም በአንቺ ምክንያት ነው የጠጣሁት የሰከርኩት አንቺ ስላናደድሽኝ እያላት ነው። እንግዲህ ብሌን ይቅርታ ትለዋለች ወይስ አትለውም? ወይስ ከማን ጋር የመሆን ሀሳብ አላት? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ጆ ነው። ጆ አሁን ደህና ድር ተብሎ ከሄደ በኋላ እያየ እኔማ የእናንተን ደም ሳልበቀል መቼም እንቅልፍ አልተኛም ብሎ እያሰበ እያለ ሰላም በየዋህነቷ ብርድ ልብሷን ይዛ ሰተት ብላ መጣ። እንግዲህ ስታዩ ደንግጦ ቆሞ እየተርበተበተ ነበር። ሁኔታ ሁሉ ደስ አላላትም። መጨረሻ ላይ ምን ሆንክ? ምን ሆነ ነው? አልተኛም እንዴ? እኔ እኮ ይበርዳል ብዬ ነው ብርድ ልብስ ይዤ የመጣሁት ብላ እንግዲህ ምንድነው የማን ፎቶ ነው ብላ ስትል ፎቶ በቀደም ለት ፎቶ ተገልብጦ ፎቶአቸው እየታየ ነበር የአባቱና የእናቱ። አሁን ዛሬ ግን ገልብጠው አሳዩን ማለት ነው። ይሄ ሼም ነው። እንደዚህ ሁለት አይነት ስራ ለምን ይሰራል? መጀመሪያ ፎቶውን እኮ እናቱና አባቱን እያየ ድንገት ወድቆባት ትናንትና አይተነው ነበር በቀደምለት። አሁን ደግሞ ዛሬ ደግሞ ገለበጡት እና ያው ፎቶ ምንድነው ብላ ልታነሳው ስትል እሱ እንደነጠቃትና አይ ምንም አይደለም ብሎ እየተርበተበተ እሷን በቃ አላጨናንቅም ቶ በቃ ብላ ሄደች ማለት ነው። ከሄደች በኋላ ከንክኗት እንግዲህ ለሳሚ የሆነውን ሁሉ ነገረችው። እንግዲህ አባቱን ጠርተን ከአባቱ ጋር የሚፈጠረውን ድራማ ማየት አለብን። ምናልባት እንደዛ ሊሆን ይችላል ብሎ ተስማምተው ነበር። ከዛ እንግዲህ ሰላም እየተንቀለቀለች በተኛበት ሌሊት ሄዳ የታርጎት ነው ብላ ስትል ፎቶውን ቀይሮ ሌላ ፎቶ ነው ያስቀመጠው። ከዛ ላ እናቴ ናት አላት። ለመሆኑ በዛው ድቅ ሌሊት እሷ ሄዳ ፎቶ ስትፈልግ እንዴት ነቃሱ? ደግሞ ስለምንድን ነው መኝታ ቤት አይቆለፍም እንዴ? ባገራቸው መኝታ ቤት እኮ አንድ ሰው ሲተኛ እንዳይቀሰቀስ እንዳይረበሽ ቆልፎ ነው የሚተኛው። ስለዚህ እሷ እንደወጣችለት ወዲያውኑ ነው ዘግቶ የቆለፈው የነበረው። ግን ደግሞ እሱ ከተኛ በኋላ የተቆለፈውን ከፍታ ገብታ ፎቶ ፍለጋ ከዛ ፎቶ ስታገኝ ሌላ ፎቶ ምናምን ከዛ እሱ ደግሞ እየሳቀባት ነበር። ከዛ አክስቴ ለምን እንደዚህ ትሆኛለሽ? ማታምኚኝ ከሆነ እኮ እኔ ከነገ ጀምሮ መሄድ እችላለሁ። ይሄን ያህል ጥርጣሬ ለምን አስፈለገሽ? የእናቴ ፎቶ ነው በቃ የእናቱ ፎቶ ከሆነ ይሄው የእናቴ ፎቶ ነው ብሎ ለምን አላሳያትም? ይሄንን ስለምን እሱ አትጠራጠርም? የዛን ሰዓት ደንግጦ ተርበትብቶ ነበር። ሌላ ፎቶ አስቀመጠ። እሷ ገብታ እንደምትፈልገውስ እንዴት አውቆ ያን ፎቶ ዛጋ አስቀመጠው? ሲጀመር እሷስ እንዴት ያንን ፎቶ ልፈልግ ብላ በውድቅ ሌሊት ሄደች። ጉሮሯን ሲጣርጎ ቢገላትስ በሰዓቱ? ከዛ በኋላ ጎትቶ መኝታ ክፍሉ ያረጋታል። በተኛችበት ሞታ ተገኘች ተብሎ ይወራል። ስለዚህ እሱም ባላጠፋችሁ ጥፋት የዘላለም ጸጸቱን እነሱን ገሎ ከጨረሰ በኋላ እሱ እንደሚሞት አያውቅም። በሬ ካራጁ ይውላል የሚባለው ይሄ ነው። አሁንም ዮሐንስ ካራጁ ጋር እየዋለ ነው። መጀመሪያ እነሱን ስለ ቤተሰቡ ስለ በኃይሉ እያንዳንዱን ነገር ማጥናት ነበረበት። አባትና እናቱን ገዳይ ከመግደሉ በፊት ለምን ገደሏቸው፣ እንዴት ገደሏቸው የሚለውን ለማወቅ ቢያንስ በኃይሉ ምን አይነት ሰው እንደነበር ለምንስ አንቺ ጋር አይመጣም? እኔ ከመጣው ጀምሮ እንኳን እህቴ ብሎ መጥቶ ሲጠይቅሽ አላየሁም። ምን ሆናችኋል? ተጣልታችኋል እንዴ? እኔ እኮ ቢያንስ አንቺን ቤት አፈላልጌ የመጣሁት ቢያንስ አንቺን ሊጠይቅሽ ሲመጣ አገኘዋለሁ ብዬ ነበር። ለምንድን ነው የማይመጣው አባቴ እዚህ ቤት ለምን አይመጣም ብሎ እንኳን አልጠየቀም። ስለዚህ ይሄን ሁሉ ለምንድን ነው ሰላም የማታስበው? ሳሚስ ቢሆን አባቱ ለምን ታዲያ አባቴ ለምንድን ነው የማይመጣው? አንቺ ጋር ወንድምሽ አይደል እንዴ? ምን ሆናችኋል? ምን ተፈጥሯል በመካከላችሁ ብሎ ለምን አልጠየቀም ብሎ ለምን ሳሚስ አላለም? እና በጣም ብዙ ነገር አለ። ግን ደግሞ ፊልሙ ሰላምን በጣም የዋህና
የመጨረሻ የዋህ አድርጓታል። ግን የዋህነት አምላኳ እንግዲህ እያድናት። ብሌንም አሁን በመጥፎ አይን እያየችው ነው። ምክንያቱም ያን ጩቤና እሱን እያየች እሱም ደንግጦ አይኗን እየተያዩ ነው። አሁን እንግዲህ የመጨረሻው ሰዓት ደርሷል ብዬ አስባለሁ ውዶችዬ። አሁን በኃይሉ ሲገባ መቼም ይቅርታ ልጠይቅ መሆን አለበት እያላት ነው። ከዛ ና እንግባ ወደ ውስጥ ብላ ይዛው ስትገባ ያው ግን ምናልባት በሜሴጅም ቢሆን ሰላም ወደ ቤት ና ብላ ጠርተኛለች። ያው እንደማይተዋወቅ ሰው መሆን አለብን ተባብሎ መላላክ አለባቸው። ምክንያቱም ዝም ብሎ እንዴት ይመጣል? የላከው እሱ ስለሆነ ሰውየውን ከሰውየው ጋር ለሰዎቹ እንዳይጠረጥሩት ሰላምም ሳሚም እንዳይጠረጥሯቸው ለማድረግ ያው ቴክኖሎጂው ሰፊ ስለሆነ በሜሴጅም ቢሆን ላካርጎለት ያው ሽንት ቤት ወይ እጁን ሊታጠብ ብሎ ሄዶ ያንን ሜሴጅ ሊያዩ ይችላል ብዬ አስባለሁ። እና መጨረሻቸው እንግዲህ እነሱ መሞት የለባቸውም። በኃይሉ ይጋለጥ ይበቃዋል። ሳሚም ቢሆን እውነቱን ይወቅና የአባቱንና የእናቱን ገዳይ በኃይሉ ላይ ይበቀል የምትሉ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ጆ በጣም ጎበዝ ቢሆን የእናቴ ገዳይ የአባቴ ገዳይ ያለ ጥርሱን እየነከሰ ሳሚን ከሚያዩ ይልቅ ሳሚ በኃይሉን ታውቀዋለህ ወይ ከበኃይሉ ጋር ትተዋወቃላችሁ ወይ ብሎ ስለ በኃይሉ ማንነት ሳሚ ቢነግረው እሱም እንደ ዮሐንስ የእንትኑ ሰለባ እንደሆነ ቢያቅ መጨረሻ ላይ አፈሙዙን ወደ በኃይሉ ያደርገዋል ብዬ አስባለሁ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።